ጤና ይስጥልኝ አድማጭ ተመልካቾቻችን፣ መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም ፍሮም አማራ ፋኖ ኢንፎርሜሽን ሴንተር ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ የዕለቱን ዜናዎች እንደሚከተለው አሰማችኋለሁ። የሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አባት አርበኞች ድል ተቀዳጁ። ሰኔ 09 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር የሚስተዳደሩት አባት አርበኞች በአጥቦ አይለብሰው ሚሊሻ ላይ ጥቃት ፈጸሙ። በይፋትና ጥሙጋ አውራጃ በማጀቴ ዙሪያ የተደራጁት ከከነአን ብርጌድ፣ ከውባንተ አባተ ብርጌድ፣ ከሚኒሊክ ብርጌድ የተውጣጡ የአባት አርበኛ ቃኞች ከኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ተቀምጦ አማራንና ኦሮሞን እያተራመሰ ከሚገኘው ሚሊሻ ጋር ከባድ ውጊያ አካሂዶ አንጸባራቂ ድል ተቀዳጁ። ይህ የጠላት ኃይል ካሁን በፊት የማጀቴና አካባቢውን አርሶ አደር ሰብል በማቃጠልና የኢኮኖሚ ድቀት ዓላማ አስፈጻሚው ከብልጽግና የተሰጠውን ተልዕኮ በመፈጸም የሚታወቅ መሆኑን ግልጽ ነው። ሆኖም ለማውደም ለመዝረፍና ለማቃጠል አልሞ የዘመተው የጠላት ኃይል ከኦሮሞ ህብረተሰብ አስተዳደር ሚሊሻ፣ ፖሊስና መከላከያ ሰራዊት ጥምረት በመፍጠር በአካባቢው አርሶ አደሮችና አባት አርበኞች ላይ መጠን ሰፊ ጥቃት ለመሰንዘር ሲሞክር ካሁን በፊት በዚህ ቀጠና ሰርጎ በመግባት 442 ከብቶችንና 72 የጤፍ ፈጥጥ ጨምሮ በርካታ የሙዝ፣ የፓፓያ፣ የአቮካዶ፣ የማንጎ አትክልቶችን ጨፍጭፎ እንደሄደው የሚቀናው መስሎት የተተለተለው ኃይል ዛሬም ይህንኑ የተለመደ የጥፋት ተግባር ለመድገም በከፍተኛ ዝግጅት ቢመጣም የአባት አርበኞቹ ጨፋ ድረስ ዘልቀው በመግባት አጥቅተውትና መክተው ድላቸውን አጣጥመዋል። ይህ በእንዲህ እንዳለ ትላንት ከማለዳው ጀምሮ እስከ ምሽቱ 1 ሰዓት ድረስ በቆየው አውደ ውጊያ አካባቢው አባት አርበኞች ባደረሱት ጉዳት በውል ያልታወቀ ሙትና ቁስለኛ እስከ ከሚሴ ሆስፒታል እንዳጨናነቁ በውስጥ መረጃዎቻችን አረጋግጠናል። አሁን ባለው ተጨባጭ ሁኔታ የአባት አርበኞች የፊት መስመር ኃይል ከኦሮሞ ብሔረሰብ አስተዳደር ዞን በቅርብ ርቀት ላይ ወደምትገኘው ጭሬ ቀበሌና ማጀቴ ቆላ አካባቢ ከፍተኛ ውጥረት ላይ ይገኛል። የማጀቴና የአካባቢው ማህበረሰብ መሬታችንን፣ ሰብላችንን አይደፈርም በሚል ጽኑ እምነት ራሱን የመከላከልና በጠላት ላይ ጠንካራ ክንዱን የማሳረፍ ታሪክ ሰርቷል። በቀጣይ የሚኖሩ አዳዲስ መረጃዎችንና ዝርዝር ዘገባዎችን ይዘን የምንመለስ ይሆናል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። በመቀጠልም በሸዋ ጠቅላይ ግዛት መራቤቴ አውራጃ ሞረትና ጁሩ ወረዳ የአባት አርበኞች አደረጃጀት ተጠናከረ። ሰኔ 09 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ ሞረትና ጁሩ ወረዳ በአፋምን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የራስ አበበ አረጋይ ክፍለ ጦር ህዝብ የማንቃትንና በክላስተር የማደራጀት ስራውን አጠናክሮ መቀጠሉን አስታወቀ። ክፍለ ጦሩ በቀጠናው ከህዝብ ጋር በቅርበት እየሰራ እንደሚገኝ የገለጸ ሲሆን የአካባቢው ማህበረሰብም የተደራጀ የፋኖ ኃይል በደጀንነት በመደገፍ ወደፊት መገስገስ የመጨረሻ ምርጫው መሆኑን ማረጋገጥ ተገልጿል። በዚህም መሰረት በአካባቢው ነዋሪዎች ተነሳሽነት የተመሰረተው አዲስ አደረጃጀት አብዲ ናጎ ክላስተር አርበኛ ኢንጂነር ናሁሰናይ ብርጌድ በሚል ስያሜ መቋቋሙ ታውቋል። የአካባቢው ነዋሪዎች እንደገለጹት ይህ አደረጃጀት የተፈጠረው በቀጠና የህዝብና ሰላም፣ ደህንነትና ፍትህ በአስተማማኝ ሁኔታ ለማስፈን ካለው አስፈላጊነት በመነሳት ነው። ነዋሪዎቹ አክለውም በንጹሃን ላይ እየደረሰ ያለው የሰብአዊ መብት ጥሰት እንዲሁም በትምህርት ቤቶች፣ በጤና ተቋማት ላይ እየተፈጸመ ያለውን ውድመት ሊገታ የሚችለው በተቀናጀ የህዝብ ተሳትፎ መሆኑን አስገንዝበዋል። የክፍለ ጦሩ አመራሮች በበኩላቸው የህዝቡን ሰላምና ደህንነት የሚጠብቅ ጠንካራ ደጀን እየፈጠሩ ጉዟቸውን ወደፊት እንደሚያደርጉ ገልጸዋል። ማህበረሰቡም የተጀመረውን አደረጃጀት ይዞ የአካባቢውን ሰላም እንዲጠብቅ ጥሪ አቅርበዋል። ይህ በእንዲህ እንዳለ የቀድሞ የአጼ አምደ ጽዮን ኮር ምክትል ጦር አዛዥ የነበረው የ50 አለቃ ፀሐዬ ወልዴ የ80 ቀን የዝክር ሰማዕታት መታሰቢያ ዕለት በክብር ታስቦ ውሏል። በዚሁ መርሃ ግብር ላይ የትግል ጓዶች፣ በየደረጃው የሚገኙ አመራሮች፣ የአጼ አምደ ጽዮን ኮርና የአጼ ዘርዓ ያዕቆብ አንደኛ ኮር የፋኖ ሰራዊት አባላት እንዲሁም የጀግናው ቤተሰቦች ተገኝተዋል። የዕለቱ ተሳታፊዎች የጀግናውን ዓላማ
ከግብ ለማድረስ ቃል ኪዳናቸውን ያደሱ ሲሆን የአማራ ሕዝብ የህልውና ትግል መስዋዕትነት የነገው ነጻነት ዋስትና መሆኑን የሚገልጹ መልእክቶችን ተላልፈዋል። ምንጭ የኮሩ ሚዲያና ኮሚኒኬሽን ክፍል ቀን ሰኔ 9 2018 ዓ.ም። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።